የፊንቴክ አምባሳደሮች ሰሞኑን ወደ ወንድም ካሊድ ፋውንዴሽን ካሳንቺስ ወደሚገኘው ሰብሰብ ብለዋል። ጉዳያቸው ያው የፊንቴክ ጉዳይ ነው። ኦልሬዲ ጉዳያቸው በሕግ አግባብ ተይዞ የተለያዩ ማስረጃዎች እየቀረበባቸው ነው ያሉት። ኦልሬዲ የጊዜ ቀጠሮ ላይ ነው ያለው። ነገር ግን በመሃል ይህንን ጉዳይ ወደ ሚዲያ ለምን ይዘውት መጡ? ለምንስ መምጣት አስፈለገ? እግረኛው ሚዲያ ስለምን ተመራጭ ሆነ ብለን ልናየው ፈለግን። ይሄን ነገር ስንል እነሱ ኦልሬዲ እዛ ላይ ያሉ ማስረጃዎች የተጠናከሩ የተደራጁ ትክክለኛ የሆኑ ማስረጃዎች ኦልሬዲ እየቀረበባቸው እንደሆነ ኤክስፔክት አድርገዋል። ስለዚህ ህጉን ለማወቅ ወይም ደግሞ ህጉ የሆነ ብያኔ የሚሰጣቸው ከሆነ የተሰጠን ብይን ትክክል አይደለም ለማስባል ሶሻል ሚዲያውን ኦልሬዲ እንደ ዳኝነት መርጠውታል። አንድ የህግ መስመር፣ አንድ የህግ ጉዳይ፣ አንድ የህግ ጭብጥ ኦልሬዲ ለፍርድ ቤት ከደረሰ በኋላ ነገሩን በመተንተንም ሆነ በማስረዳት ወይም ደግሞ ማስረጃዎችን በማቅረብ ወደ ሚዲያ ይዞ መሄድ እንደ ኢትዮጵያ ህግ ወንጀል ነው። ቢኮዝ የህግ ስርዓቱን ስለሚያዛባ ከሁለት ወገኖች ያልታየ ስለሚያደርገው። ስለዚህ ይሄን ነገር ለምን ወደዚህ መጣችሁ ብለን ካሰብነው ይሄን ሚዲያውን እንደ ፍርድ ቤት ለመጠቀም ነው የሚታየኝ። ስለዚህ በጥንቃቄ የፍትህ ስርዓቱን በማያዛባ መልኩ እኛም በዚህ በኩል ዲፌንድ ማድረግ ይጠበቅብናልና የተቻልነውን ያህል 2 ሰዓት ከ17 ደቂቃ ከ58 ሰከንድ ከነ ማስታወቂያው ያለውን ቪዲዮ እየዘለን ለማየት እንገደዳለን። በመጀመሪያ ደረጃ ወደ ወንድም ካሊድ ፋውንዴሽን ከመግባታችን በፊት የቪዲዮ የ2 ሰዓት ከ17 ቪዲዮ ርዕስ የዝነኞቹ እስሩ እና ሚስጥሩ ይላል። የዝነኞቹ እስሩ ምን ለማለት ነው? አወዛጋቢነቱን እዚህ ጋር ነው የምታዩት። አሁን ወደ ሚዲያ ለምን ይዛችሁ መጣችሁ የሚባል ከሆነ አላልኩም ለማለት እንዲያመቻቸው ነው። ይሄ ርዕስ ራሱ የዝነኞቹ የታሰሩበት ምክንያት ሊለው ይገባ ነበር። ወይም ደግሞ ሌላ ርዕስ የዝነኞቹ እስሩ የሚል አማርኛ የተቀናጀ እንትን አይመስለኝም። ሜቢ ለማምለጥ እንዲያመችም ይሆናል። እና ሚስጥሩ ይላል። ሚስጥሩ ምን? እውነተኛው ሚስጥር ይሄ ነው ማለት ነው። ፍርድ ቤት የያዛቸው ጉዳዮች፣ መንግስት የያዛቸው፣ ፖሊስ የያዛቸው ጉዳዮች ትክክል አይደሉም ማለት ነው። በእነሱ አግባብ ይሄ ነው እንትኑ ለማለት የተፈለገው። ሚስጥሩን ሊነግረን ነው። ሚስጥሩ ከተነገረን ደግሞ ሚስጥሩን አውቀናል። ስለዚህ ፍርድ ቤት ባለው ማስረጃ እና መረጃ ተመርኩሶ የሆነ ውሳኔ የሚሰጥ ከሆነ ሚስጥሩን ኦልሬዲ እግረኛው ሚዲያ ለኛ ነግሮናልና ተሳስተሃል እንድንለው ነው ማለት ነው። ይሄ ነው የሚታየው። አሁን የሚዲያ በህግ የተያዙ ጉዳዮች ሚዲያ ማራገብ እና እንደዚህ አይነት ርዕሶችን በመስጠት ጉዳዩ ከያዘው ጭብጥ የወጡ ነገሮች በማስተላለፍ ህግን ያዛባል የሚባለው ለዚህ ነው። ኦልሬዲ ሚስጥሩን እየነገረን ያለው ተክለ ሃይማኖት 10 ሳንቲም እኔ ጅቡቲ ሄደን ያንን እንትን አሞትና ከርቤ የሚመስል ቆምጣጣ ጁስ ከመጠጣት ውጪ ምንም እንትን መኪና አልተሰጠኝ፣ ገንዘብ አልተሰጠኝ። ተመጣጣኙ ቼክ ተሰጥቷል። ያው እንዳለኛ ተቀምጧል። አዎ ተቀምጧል። ከሌሎቹ አንተ ከፍ ያለ ነው። ኦፍ ኮርስ መነገርኩ እኮ መኪናውም ከፍ ያለ እኮ። መንሱርን ዋስትና ሊያስከለክለው የሚችል ነገር ምንድን ነው? እንዴት ናችሁ? ይህንን ኢንተርቪው አየሁት።
በነገራችን ላይ ከሁለት ከሶስት ቦታ ተበድረው እዚህ ቦታ የከፈሉት ሰዎች አውቃለሁ። በጣም ያሳዝናል። እና አንድ የገረመኝና የተረዳሁት ነገር ምንድነው ይሄ ድርጅት ሆል ሲስተሙን ሚስሊድ አድርጎት ነበር ማለት ይቻላል። ምክንያቱ ያልተሳተፉ አካላት የሉም እዚህ ላይ ኤፍኤሞች፣ ሚዲያዎች ብዙ ተሳትፈዋል። እሱ ብቻ አይደለም መንግስት የሚያስተዳድረው ትልቁ ሚዲያ ጭምር ማስታወቂያ ሰርቶለታል። ተጠርጣሪዎቹ በጣም ብዙ ናቸው ብዬ ነው ማስበው እንደራሴ እንዳየሁት እንደተረዳሁትና በማስታወቂያ አዋጅ መሰረት እንግዲህ አንድ ሰው ማስታወቂያ ሊሰራ ሲል ሪኳየርመንቱን አንብቡ። አትሊስት ኮሜርሻል ላይሰንስ መኖሩን ሳያይ የሚሰራ አለ ብዬ አላስብም። እንደ ሀገር ስናስበው ምን አይነት ነገር ነው እየተፈጠረው የሚል በጣም ትልቅ ኢሹ ነው ብዬ ነው ማስበው። እና ሲቀጥል መንሱርም ተጠርጣሪ ነው ከነዚህ ሰዎች ጋር። መንሱር የዋስትና መብት ያላገኘበት ምክንያት ምንድነው? በኢትዮጵያ ሕግ መሰረት እንግዲህ በጣም 1 3 4 ብለን የምንጠቅሳቸው ነገሮች ናቸው የዋስትናን ሕግ የሚያስከለክሉት። በሲቪል ሎ መሰረት ወይንም ደግሞ በፍትሐብሔር ሕግ ነው የሚጠየቁት እነዚህ ሰዎች የገንዘብ ጉዳይ ስለሆነ ማለት ነው። መንሱርን ከነዚህ ሰዎች የሚለይ ምንም አይነት ሁኔታ ስላልታየኝ ነው። መንሱር የሚለይበት ህጉ ይሄ ስለሆነ ነው ብሎ የህግ ግራውንድ ያለው ሰው ወይንም ደግሞ በኢትዮጵያ ህገ መንግስት መሰረት ይሄ ስለሆነ ነው ብሎ የሚያስረዳኝ ሰው ካለ በጣም ደስ ይለኛል። እኔ ግን ምንም ስላላየው ብቻ በአጠቃላይ እነዚህ ሰዎች perception is personal በኔ የግል አስተያየት ኢንቴንሽናሊ አርገውታል ብዬ አላስብም። I don't think they did intentionally ይሄን ነገር ግን ያ ማለት አይጠየቁም ማለት አይደለም። እና እንደ ሀገር በጣም ይሄ ነገር መመርመር ያለበት በጣም ብዙ ነገር እንዳለ ነው እኔ የሚሰማኝና ስለ መንሱር ጉዳይ እንደዚህ ያሽላላው እናንተ ማከል መቀመጥ ለኔ መቀደስ ነው መባረክ ነው ምናምን ከቅዱሳን መላእክት ጋር ነው እንዴ ተቀመጥከው? እግረኛ ሚዲያ አንድ ጥያቄ ብቻ ጠይቅ። እነ ሰራዊት ፍቅረ እሺ ቅዱሳን ናቸው፣ እውነተኞች ናቸው። መኪናው የህዝብ እጅ ገባ ወይ? ከዛ በኋላ ሁሉ ህዝብ ውሸታም ይሁን እነ ሰራዊት እውነተኛ ይሁን። ትላንት ሰበታ ነበርኩ። በፊንቴክ የተበላ ትልቅ ሰው ራይድ የሰራ ተገናኝቻለሁ። ዲቴል ያብራራልኝ ነበር። አሁን ዳንኤል ሰራዊት ምን አዲስ ነገር አግኝታችሁ ነው ሌብነታችሁን እንዲሻርላችሁ እግረኛው ሚዲያ የሚባል ቀጣፊ ይዛችሁ የመጣችሁት? መኪናውን ስጡና ከዛ በኋላ ሁላችንም እንታሰር። ፊንቴክ ላይ ያወራን ሰዎች ችግር የለውም። ባለጌዎች አዎንታ ምናምን ያወሩትን ነገሮች ያቀርባል። ከዛ በኋላ ሰለሞን ዳንኤል እንዲላሉ ምን ሪአክሽናቸው ሲያበሳጭ እኛ እውነት ሰርተን ህዝቡ ዋሸብን ለማለት ነው እንደዚህ ማለት። አሁንም ድረስ ህዝቡ እንደተበላ ቤቱ ነው ያለው ያለቀሰ። አንተ ጅቡቲ ሄጄ ማስታወቂያ አይደለም የሰራሁት ማመስገን ነው። ኦኬ ለማመስገን እስከዚህ እስከ ጅቡቲ ሄድክ። ደንቆሮ ነው መስላችኋለን እንዴ? ምን የሰራሁት የነ ዳንኤል አይን በጨዋት በማምጣት ሰለሞን በ6 ቢሊዮን ብር ሆስፒታል ሰራላችኋል ብሎ ቀጥፎ እንደ ሴት የዞር የሚያለቅሰው ነገር እሱ አይገርመኝም። እግረኛ ሚዲያ የሚባል ቀጣፊ ነው። የተሰጠ መኪና ካለ ይሄው ሰተናል፣ ጨርሰናል፣ ህዝቡ ወደ ቤቱ ንብረቱን ይዞ ገብቷል ብላችሁ ኑና ከዛ በኋላ ሁላችን ወጥተን ይቅርታ እንጠይቅ። ከዚህ ውጪ ግን በእግረኛ ሚዲያ በሚባል ሰላቢ ሰው መጣችሁ የፈለገ ነገር ብትናገሩ ማንም የሚሰማችሁ ነገር የለም።